ዛሬ እንግዲህ የ48ኛው የስራ አስፈጻሚዎች ስብሰባ ነው የተጀመረው። ዛሬና ነገ ይካሄዳል። ቀጣይ ደግሞ የአፍሪካ ህብረት የመሪዎች ጉባኤ ይጠበቃል። ለዚህ ደግሞ እንግዶች ወደ መዲናው አዲስ አበባ እየገቡ ነው ባለፉት 2 ቀናት። በዚህ በመደበኛው የመሪዎች ጉባኤ አስቀድሞ ደግሞ እነዚህ ስራ አስፈጻሚዎች የሚያደርጓቸው ውይይቶች ምን ጉዳዮች ሊነሱበት ይችላሉ፣ ዛሬና ነገ ምን አዳዲስ አጀንዳዎች ሲነሳሉ የሚለውን ባልደረባችን ውብርስ ተሰማን ከዛው ከህብረቱ አዳራሽ በድጋሚ አግኝተናታል። ውብርስ አንቺ ጋር ያሉ መረጃዎችን መቀጠል ትችላለሽ። ከመሪዎች ጉባኤ አስቀድሞ ዛሬና ነገ የሚካሄደው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት ስብሰባ እንግዲህ የተለያዩ ጉዳዮች ላይ ትኩረት አድርጎ ነው የሚወያየው። ዛሬና ነገ በሚኖረው ቆይታ ቀዳሚ አድርጎ ይወያያል ተብሎ የሚጠበቀው ነጥብ ከመሪዎቹም ጉባኤ እንደዚሁም ከስራ አስፈጻሚ ምክር ቤቱ ውይይት አስቀድሞ የቅድመ ዝግጅቱ አካል የሆነው የ51ኛው የህብረቱ ቋሚ ተወካዮች ኮሚቴ ሪፖርትን ማድመጥ ነው። ይሄ ኮሚቴ እንግዲህ የአባል ሀገራቱን አምባሳደሮች፣ ዲፕሎማቶች በአባልነት ያቀፈና ለጉባኤው በአጀንዳነት የተለየው ሀሳብ ላይ ሀሳብ እንዲለዋወጥ እንደዚሁም ደግሞ ምክረ ሀሳቦችን እንዲሰጥ አስቀድሞ ውይይት የሚያደርግ ኮሚቴ ነው። የዚህን ኮሚቴ ሪፖርት ነው የሚያደምጠው። እንግዲህ ኮሚቴው ባለፈው ጥር ወር ላይ ተሰብስቦ የተለያዩ ጉዳዮች ላይ ተወያይተው ነበረ። ለምክር ቤቱ እንደዚሁ ለስራ አስፈጻሚ ምክር ቤቱ ሀሳቦችን አቅርቧል። በዋናነት እንግዲህ የዘንድሮ አጀንዳ የህብረቱ የመሪዎች ጉባኤ የሚመክርበት አጀንዳ ከውሃ ጋር የተገናኘ መሆኑ ይታወቃል። ዘላቂ የውሃ አቅርቦትና አስተማማኝ ንጽህና አጠባበቅ ስርዓትን በተመለከተ ነው ጉባኤው ትኩረት የሚያደርገው። ይሄንን በተመለከተ እንግዲህ የተለያዩ ሀሳቦችን በምክረ ሀሳብነት ለዚህኛው ምክር ቤት ስብሰባ አቅርቦ ይሄኛው ምክር ቤት ደግሞ ለተጠባቂው የዋናው የመሪዎች ጉባኤ አጀንዳውን ያጸድቃል ተብሎ ነው የሚጠበቀው። እንግዲህ የውሃ አቅርቦትን በተመለከተ አፍሪካ ከፍተኛ የሚባል የከርሰ ምድርም የገጸ ምድርም የውሃ ሀብት ያላት ሀገር መሆኗ ይታወቃል። ነገር ግን ይህንን ውሃ ሀብቷን ዘላቂ ከማድረግና እንደዚሁም ደግሞ ለኢኮኖሚያዊና ዘላቂ እድገቷ አስተማማኝ ግብአት ሆኖ እንድትጠቀመው ከማስቻል አንጻር በጣም በርካታ ክፍተቶች እንዳሉ ነው የሚነሳው። ይኸውም የተለያዩ የዘላቂ የውሃ አቅርቦቷ ላይ እንደ ስጋት የተዳረጉ ጉዳዮችን የደቀነ ነው። የውሃ ብክለትን እንደዚሁም ደግሞ የተለያዩ ጉዳዮችን የሚያስከትል ሆኗል። ይሄውም የአስተማማኝ የሆነ የውሃ ሀብት አስተዳደር ፖሊሲ ካለመኖር ጋር በተገናኘ እንደዚሁም ደግሞ አስተማማኝ የውሃ አጠቃቀም በዘላቂነቱን ጠብቆ የውሃ ሀብቱን ማለት ነው እሱ ካለመኖሩ ጋር በተገናኘ ያሉ ችግሮችን የሚዳስስ ነው። እንግዲህ እንደ አባይ እንደ ቪክቶሪያ ያሉ ትልቅ ወንዞች መገኛ ናት አፍሪካ። ግን እነዚህ ችግሮች አሉ ስንል እነዚህን ሀብቶች ታሳቢ ያደረገ አህጉራዊ ስራ አልተሰራም የሚለውን ነጥብ ማዕከል የሚያደርግ ነው። ስለዚህ እዚህ ላይ በቀጣይ አመታት የህብረቱ ሚና የአባል ሀገራቱ ሚና ምን ይሆናል የሚለውን ምክረ ሀሳብ ጨምሮ በዋነኝነት የመሪዎች ጉባኤ ደግሞ ተወያይተውበት ሀሳቦችን ውሳኔዎችን እንዲያስተላልፉ የሚጠበቀውን ከ51ኛው የህብረቱ ቋሚ ተወካዮች ኮሚቴ የቀረበለትን ሀሳብ ላይ ዛሬ ተወያይቶ የሚኒስትሮች ምክር ቤቱ እንደዚሁ ያጸድቀዋል ተብሎ ነው የሚጠበቀው። እነዚህን የውሃ ሀብቷ ላይ ዘላቂነቱን ከማረጋገጥ ጋር በተያያዘ ያለውን ተግዳሮት ከመቅረፍ አንጻር ሌላኛው የዛሬውና የነገው የምክር ቤት ቆይታ የውጭ ጉዳይ ሚኒስትሮቹ ማለት ነው ይገመግመዋል ተብሎ የሚጠበቀው ጉዳይ የአፍሪካን የቡድን 20 ተሳትፎ ነው። እንግዲህ ባለፈው ጊዜያት በደቡብ አፍሪካ የነበረውን የቡድን 20 አባል ሀገራት ስብሰባ በተመለከተ እንግዲህ ኢትዮጵያን ጨምሮ የነበረው ተሳትፎ በጣም ስኬታማ ዲፕሎማሲያዊ እንቅስቃሴ የተገኘበት እንደሆነ ሲገለጽ ነበር። ኢትዮጵያ የኮፕ 32 አስተናጋጅነቷም የታወጀበት መድረክ እንደነበር እናስታውሳለን። በዚህ ላይ የተለያዩ እንግዲህ አፍሪካ ካሉባት ችግሮች በዋነኝነት የሚጠቀሰው በዓለም አቀፍ መድረኮች በዓለም አቀፍ ተቋማት ያላትን ፍትሐዊ ውክልና አላገኘችም፣ አላረጋገጠችም። ይሄን ለማረጋገጥ ደግሞ በቀጣይ ጊዜያት መሰራት አለበት የሚለው ነጥብ መሆኑ ይታወቃልና ከዚህ አንጻር እንደዚህ ያሉ መድረኮችን ለአህጉራዊ የአፍሪካ ፍላጎቶች መሟላት መሳካት እንደ እድል አድርጎ የመጠቀሙ ጉዳይ በቡድን 20 የባለፈው ተሳትፎ ላይ የታየ ነው። ስለዚህ አፍሪካ ምን አይነት ተሳትፎ ነበራት፣ ምን አይነት ስኬቶች ተገኙ የሚለው እንደዚሁ ምክር ቤቱ ይገመግመዋል ተብሎ ይጠበቃል። ሌላኛው ነጥብ እንግዲህ እንደ ሁልጊዜው ሁሉ እንግዲህ ከ2013 ጀምሮ ከፈረንጆች ማለት ነው ስራ ላይ ያለው የ50 ዓመቱ የአፍሪካ
መሪ እቅድ የሆነው የአጀንዳ 2063 አፈጻጸም እንደዚሁ ተጠባቂ የግምገማው አካል እንደሚሆን ይጠበቃል። የተለያዩ ጉዳዮችን ትኩረት ያደርጋል። 7 ያህል ዓላማዎች እንዳሉት እናውቃለን። ይሄ ደግሞ በዋነኝነት ዘላቂ የሆነ አህጉራዊ ሰላምና እድገትን የማረጋገጥ ሀሳብ ያለው ነው። በዚህ ውስጥ ደግሞ አፍሪካውያን ዜጎችን ማዕከል ያደረገ አህጉራዊ እድገት ማረጋገጥ የሚለው ይጠበቃልና በዚህ ዙሪያ የተሰሩ ስራዎች ምን ይመስላል የሚለው እንደዚሁ ተጠባቂው የግምገማው አካል ነው። ሌላኛውና ዋነኛው እንደዚሁ የተቋማዊ ማሻሻያ ጉዳይ ነው። የአፍሪካ ህብረት እንግዲህ ተቋማዊ ማሻሻያን ያስፈልገዋል የግድ ነው በሚል በመሪዎች ተወስኖ ባለፉት ዓመታት ሲሰራበት እንደነበረ ይታወቃል። ይሄ ተቋማዊ ማሻሻያ የሰው ኃይል አስተዳደሩን ጨምሮ በርካታ ጉዳዮችን የሚያቅፍ ነው። ከዚህ ቀደም ተቋማዊ አቅሙ በተለያዩ ጉዳዮች የተከፋፈለ እና የአጀንዳ 2063 ግቦችንም ሆነ እንደ አጠቃላይ አህጉራዊ ብልጽግናዎችን ለማረጋገጥ የሚያስችለውን አቅም ለህብረቱ የሚሰጡ ያልሆኑ ተግዳሮቶች አሉ። ስለዚህ እነዚህን ትኩረት ያደረገ ማሻሻያ ያስፈልጋል በሚል የተቀረጸ እንደሆነ እናውቃለን። ስለዚህ እዚህ ላይ የፋይናንስ ጉዳይ ይነሳል። የአፍሪካ ህብረት ራሱን የቻለ አይደለም ወይም ደግሞ ከሌሎች እርዳታ የተላቀቀ አይደለም። ስለዚህ ይሄ ለውጤታማ የስራ አፈጻጸሙ ተግዳሮት የሆኑ ጉዳዮችን በሚያነሳ መልኩ እንዳይሆን ምን አይነት ማሻሻያዎች ያስፈልጉታል የሚለው እንደዚሁ ስራ ላይ ያለ ጉዳይ እንደሆነ ይታወቃል። ስለዚህ የዚህ የተቋማዊ ማሻሻያ አፈጻጸም ሪፖርትም እንደዚሁ ተጠባቂ ጉዳይ ሆኖ እናገኘዋለን ማለት ነው። በዛሬና በነገ የአፍሪካ ህብረት የስራ አስፈጻሚ ምክር ቤት ጉዳይ ላይ እንደዚሁ በተያያዥነት የኢኮኖሚ የልማት ከአጀንዳ 2063 ጋር የተገናኙ የተለያዩ ስራዎች አሉ። የነዚህ አፈጻጸም የሚገመገማል። በአጠቃላይ ደግሞ በአፍሪካ ህብረት ስር ያሉ ኮሚሽን የስራ ሂደቶች አደረጃጀቶች ስር ያሉ ኮሚቴዎች፣ ንዑስ ኮሚቴዎች እንደዚሁ የተለያዩ የስራ አፈጻጸም ሪፖርቶቻቸውን የሚያቀርቡበት ቆይታ እንደሚሆን ይጠበቃል። ይሄንን ተከታትሎ በዛሬና በነገ ቆይታው የስራ አስፈጻሚ ምክር ቤቱ አጠቃላይ ቅዳሜና እሁድ ለሚጠበቀው የመሪዎች ጉባኤ አጀንዳዎችን ያጸድቃል ተብሎ ነው የሚጠበቀው። ኃይለ ኢየሱስ ውብርስ ስላደረስን ዘገባ ከልብ ነው የማመሰግነው።